አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ ሆነሽ መድኃኒት ሙዚቃ ነሽ እኮ ለሰዋብነት። ሙዚቃ በአዋዜ ልዩ። ይህ ሙዚቃ በአዋዜ ልዩ ነው። እንደምናላችሁ አድማጮቻችን ባላችሁበት እዚህ በአገር ቤት እንደዚሁም በዓለም ዙሪያ አረፍ ብላችሁ ማዳመጥ ለምትፈልጉ የሚዘጋጅ ፕሮግራም ነው። ዳኒ እንደምናመሻው። እንደምናላህ ለምነህ አለውል ዳኒ። እንግዲህ ማታ ይባላል ምን እናንተ ሲነጋ ነው የተለያየ ነው። አዎ በእውነት ሐመልማልን ብዙ አወጋናት ትናንትና። አዎ ከሙዚቃ ስራዋ በተነሳ እና ያው እንደተባባል ነው የአንድ ወንድ ድምፃዊ የሚወክለው አንድ ሰው አለ አይደለም? ያው የዛን ሰው ስሜት ነው የሚሰራው አይደለም አንድ ዘፋኝ። ስለዚህ ልክ እንደ ድራማ ሁሉ ካራክተሮች አሉ እና ያንን ካራክተር የሚወክሉ ወክለው የሚሰሩ ተዋናይ ያሉ ማለት ነው። ድምፃዊንም እንደ ተዋናይ ማየት እንችላለን። በዜማቸው የሚወክሉት ወንዱ እንግዲህ ብዙ ጊዜ ወንድ ገጸ ባህሪ ነው የሚወክለው እና በሱ ዜማ ውስጥ ያ ገጸ ባህሪ ያለፈው ነው የሚያልፈውን የሱን ስሜት ነው ኤኒዌይ የሚያስተላልፍልን። ኦፍ ኮርስ አንዳንድ ጊዜ ገጸ ባህሪውና ተዋናዩ አንድም ሁለትም ሊሆኑ ይችላሉ። ይሄ የማይካድ ነው። በተለይም ግጥሙን ጻፊም ዜማ አውጪም ድምፃዊም አንተ ስትሆን ማለት ነው። ለምሳሌ መጀመሪያ ላይ በእውነት ከነዋይ ደበበ ጋር አብረን ያነሳ ነው። ከነዋይ ደበበ ሲባል ስለ ነዋይ ደበበ እኛው እንታረቅ የሚለውን ዜማውን አንስተን በተወያየንበት ጊዜ አብረን ያነሳ ነው። መስፍን አበበ ለምሳሌ እንዲህ አይነት ሰው ነው ማለት ነው። ቦክስ ጊታሩን ራሱ ነው የሚጫወተው፣ ግጥሙን ራሱ ነው የሚጽፈው፣ ዜማውን ራሱ ነው የሚያወጣው በአብዛኛው። ስለዚህ አሁን እሱ ላይ ደፍረን ቢያንስ ከ50% በላይ በዜማዎቹና በሙዚቃዎቹ በድምፁ የተገለጸው ስሜት፣ የተገለጸው የህይወት አሻራ፣ የተገለጸው ተስፋ፣ የተገለጸው ጉጉት፣ ክዳት፣ እነዚህ ሁሉ ነገሮች የሱም ናቸው ብለን ደፍረን ለመናገር እንችላለን። ግን አሁን በምናየው ደግሞ ድምፃዊ ብቻ ይሆንና ግጥሙን የሚጽፈው ሰው ሌላ ይሆንና ሙዚቃ ደግሞ ቅንብር ነው። አሁን በአብዛኛው ይሄ ተዘወተረ ነው። በዘፈኑ ላይ እኛን ተጎድቶ የሚጎዳን ተደስቶ የሚያስደስተን ገጸ ባህሪ ድምፃዊም ነው ለማለት አያስደፍርም። ለምን? የግጥም ጸሐፊ ሌላ ነው፣ የዜማ ደራሲ ሌላ ነው። በዛ ሙዚቃ ቅንብር ላይ የሱ ሚና ያው በድምፁ ያንን ነገር ማንቆርቆር ነው። ስለዚህ ይሄ በዘፈኑ ውስጥ ወደኛ የሚያስተላልፈው ገጸ ባህሪ ወይም የስሜት የተለያዩ ነገሮች የግድ የሱ ላይሆኑ ይችላሉ ተብሎ ነው የሚታመነው። በአጋጣሚ የሱም ሊሆኑ ይችላሉ በአጋጣሚ ግን በአብዛኛው የሱ ላይሆን ይችላል። ያው በሙያው አንድ ካራክተርን የሚተውንልን በዜማው እንደዛ ነው ምንድነው። ስለዚህ አሁን ሐመልማልም እንደዚህ አይነት ድምፃዊ ናት። ስለዚህ የግድ ከናማለዳ ጀምሮ እስከ ዛሬ ከአድማጮቻችን ጋር በስፋት ከምናነሳው ፍታኝ እስከሚለው ዜማ ያለችው በሐመልማል አልበሞች ውስጥ በተለያየ መልክ፣ በተለያየ ስሜት፣ በተለያየ ማቹሪቲ ራሷን የምትገልጸው ገጸ ባህሪ ሐመልማል የምትጫወታት ማለት ነው። ራሷ ሐመልማል ትሆን እንዴ ብለን ለመጠየቅ ብዙ አያስደፍርም አይደል? ምክንያቱም ሐመልማል እዛ ውስጥ ያላት ሚና አይ ቲንክ ከኛ ከዜና አንባቢዎች ጋር ይመሳሰላል። የኛም ለየት ይላል። አሁን ለምሳሌ በእኛ ጊዜ እኛ ስንቀጠር ማስታወቂያ ሚኒስቴር ዜናዎች እንሰራለን ወተን
እና ቢሮ ሪፖርት እንወጣለን እንሰራለን ማለት ነው። ቢሮ የምንቀመጥ ከሆነ ደግሞ ቢሮ ውስጥ የምንሰራ ከሆነ ደግሞ ዜና እንተረጉማለን። ከዛ ዜና ደግሞ ተረኛ ሆነን በአንባቢነት ተቀምጠን ከሆነ በዕለቱ ከምናነባቸው ዜናዎች ውስጥ ራስም የሰራች የተረጎምካቸው ዜናዎች ይኖራሉ አብረው ማለት ነው። ስለዚህ አንባቢ ብቻ ብሎ መቅጠር አይ ቲንክ በእኛ ጊዜ በ79 ነው የቆመው። በፊት ግን በጣም ዋጋ የምሰጠው ነው። በፊት ግን ለአንባቢነት ብቻ ይቀጥራል ሰው እና ዜና ክፍሉ ዜናውን ያዘጋጅና ዜና አንባቢው ዜና ሊተላለፍ 30 ደቂቃ ሲቀር ይመጣል እና ለዜና አንባቢው ይሰጠዋል ያ ዜና ማለት ነው። ዜና አንባቢው እነዛን ዜናዎች ስቱዲዮ ውስጥ ሆኖ ሪሄርስ ያደርጋቸዋል፣ ይለማመዳቸዋል። ከዛ ጥያቄዎች ካሉ ያነሳል፣ ያስተካክላል፣ ምን ይላል። በደንብ አድርጎ ከተለማመደ በኋላ ቀጥታ ወደ ስቱዲዮ ሄዶ ያነባል ማለት ነው። ለምሳሌ በዚህ የሚታወቅ ዜናነ ነው። የዜናነ ሚና ከአንድ ድምፃዊ ያልተናነሰ ነው። በጣም ግሬስፉል ድምፅ ካላቸው በጣም ጥቂት አንባቢዎች ቀዳሚው ነበረ። ሁለተኛ ዜና እኮ ዜማ አለው። ጣቢያዎች ሲበዙ ጊዜውም ሲለወጥ ቴክኖሎጂም ተጨምሮ አሁን ብዙ ጊዜ ለዜና ዜማ ብዙ ሰው ሲጨነቅ አላይም። ዜማ አለው በነገራችን ላይ። ስለዚህ አተነፋፈስም እንደፈለክ አይደለም፣ ብዙ ነገሮች አሉት እና ያንን በወረቀት ይዞት የሄደውን ዜና ጤና ስጥልን ዜና እናሰማለህ፣ ዜናውን ማሰማችሁ ዜናነህ መኮንን ነኝ ብሎ አርስተ ዜናውን ገልጾ ያንን ዜና እሱ ሲያነበው ራሳችን ተመስጠን የራሳችን ዜና ጥብቀን እንሰማ ነበር፣ የተረጎመነውን ዜና ማለት ነው። እሱ ምን ለማለት ነው? በጣም አስፈላጊ ከመሆኑ የተነሳ ለሁለት ጣቢያዎች ነበር የሚሰራው፣ ለሬዲዮ ጣቢያም ለቴሌቪዥን ጣቢያም እና ከፍተኛ ክፍያ ነበር የሚያገኘው። እኛ ከምናገኘው ደሞዝ እንጃ አንድ 2 እጥፍ ይበልጥ ነበር የዜና ደሞዝ። ይህን አሰራር አምንበታለሁ፣ አሁንም ቢጠቀሙበት እመርጣለሁ። ደርግ ኢሰፓን 17 ዓመት ሙሉ በኢትዮጵያ ሕዝብ ጫንቃ ላይ በስልጣን ተንዘራፍቶ በቆየባቸው ጊዜያት የኢትዮጵያ ፖሊስ በቀጣይነት ለሕዝብ ሰላም፣ ደህንነት፣ የሕዝቦችን መብት ክብር በማስከበር አኳያ ያው ለምሳሌ በድራማ አካባቢ ይሄ እንደዚህ አክተሮች የሚገርም ድምጽ ያላቸው አክተሮች አሉ። የድምጻቸው ጉዳይ ብቻ ሳይሆን እነዚህ የተለያየ ካራክተርን ወክለው መስራት የሚችሉ ሌላ አይነት ቨርሽኖች ናቸው እና እነዚህ አንዳንድ ጊዜ ዶኪመንታሪ ምናምን ሲሆን በዓለም ላይ የተለመደ ነው። በጣም በከፍተኛ ክፍያ ያንን ዶኪመንታሪ እንዲያነቡ ይደረጋሉ፣ እንዲያቀርቡት ኖት ነሳርሊ የግድ ጋዜጠኛ መሆን የለበት። እንደውም የነሱ ድምጻቸው ግሬሳቸውን ሁለተኛ የመድረክ ሰዎች ናቸው እና ነፃነታቸው ዴሊቨሪ ላይ ፕሬዘንቴሽን ላይ መተኪያ የላቸውም። ምክንያቱም እንዴት ነው ትርጉም የለውም። አሁን ተወቃ፣ ተቦካ፣ ተጋገረ ይሄ ሁሉ ትርጉም የለውም አይደል? ድግሱ ሰዎች ካልበሉት ያ ማለት ነው። ያ አቅራቢ የእነዚህን ሁሉ ድካም ዋጋ የሚያሰጥ ነው እና የአቅራቢነት ዋጋና ፋይዳ እየተንኳሰሰ መጣ። ለዚህ ነው አንዳንድ ጊዜ ቀልብ የሚነሱህ መስኮት ጥግ የሚያቆሙህ ድምፆች ብዙ ጊዜ አሁን በሬዲዮ እየመጡ ያልሆነው ኤኒባዲ ካን ሪድ የሚል ነገር አደረጉት። ለምሳሌ አንድ ሰው እኔ ተርጓሚ ነኝ ሲልና እኔ አቅራቢ ነኝ ሲል ለየትኛው ነው አሁን ለምሳሌ ባለልም ለየትኛው ነው ክብር የምትሰጠው? ዜና ተርጓሚ ይመስለኛል። ይሄ ነው ትልቁ ስህተት ነው። ዜና ተርጓሚ ኢንዲስፐንሰብል ነው ለስራው። አስፈላጊ ነው። ዜና አቅራቢው ግን ክህሎትና ተሰጥኦ ያስፈልገዋል። አየህ አሁን ማንም ሰው ማንበብ ይችላል። ውጤቱን መመዘን አትፈልግም። ግን ስለ ውጤቱ ግድ በሌለ ሁኔታ ማንም ሰው ማንበብ ይችላል። ስለዚህ ማንበብ የመጨረሻ ዝቅተኛ ስራ ነው። ተርጓሚ ሲባል ግን እንግሊዝኛውን ወደ አማርኛ ወይ ደግሞ አማርኛውን ወደ እንግሊዝኛ የሚመልስ ነውና ትምህርት አለው የቋንቋ እንትን አለው የሚል እያናናኩ አይደለም።
የአቅራቢ ሚና ግን የማይተካ ነው። ዜና ካለህ አቅራቢ ያስፈልጋል። ሁለቱን አብሮ ከተገኘ በጣም ጥሩ እና አሁን ይሄ ሊገባ በማይችል አስተሳሰብ የተነሳ ከዓለም ተነጥለን እዚህ ኋላ ቀር አመለካከት ላይ ወድቀን ቀልብህን የሚቆጣጠሩ ድምፆች ማግኘት አሁን የማይቻል ሆኗል። መፈለግ አለበት። የድምፅ ውፍረት ንዝረት ብቻ አይደለም። ያ ሰው የሚያነባውን ዜና ካረንት አፌርስ በቂ ግንዛቤ ያለው ብቻን የተማረ በደንብ ቢሆን ይመረጣል እና ተሰጥኦም ያለው መሆን አለበት። ይሄንን እነ ቢቢሲ እነ ሲኤንኤን የምትላቸው ባለም ላይ ያሉ ታላላቅ ሚዲያዎች ይጠቀማሉ። አሁን በማየ ሁኔታ ዝም ብዬ በልምድ በማይበት ጊዜ አንዳንድ ጊዜ መዳረቅ አትፈልግም። የታለ አቅራቢ? አየህ ተቦካ፣ ተጋገረ፣ ተድበክብኮ ነው የሚቀረው። አየህ የደገሱትን ሲበሉለት ይባላል አለ እንዴ። እንዴት አድርጌ ልብላው? እንዴት አድርጌ ላዳምጥህ? ማን አንተ? ልትጠበብ ይገባል አንባቢ ስትሆን። እውነቴን ነው። ኪለት ነው። እዛ ቁጭ ብሎ አንተን የሚጠብቅ አንተ ተናግረህ ወይም አንተ የሚጠብቅ የለም። ሰው ፍቃዱን እንዲሰጥህ ማግባባት መቻል አለበት። ድምፅ አቀራረብህ በቴሌቪዥን ከሆነ ሌላ ነው፣ በሬዲዮ ከሆነ ሌላ ነው። ይህንን ሚና እነ ዜናነት ተጫውተዋል እና የድምፃውያን ሙያም በአብዛኛው ይሄ ከዚህ የተለየ አይደለም። ተርጓሚ ናቸው። እንደውም እነሱ የግጥም ጸሐፊ አለ፣ ዜማ አለ፣ የሙዚቃ ቅንብር አለ እና እነሱ ይህን ሁሉ አዋህደው ቀልባችንን በሚል የምንቆጠረውን ቀልባችንን የሚያሳጣን ያ ተሰቃቂ ነው። ያ የተሰጠው ሰው ነው። ያ ድምፃዊ ነው ማለት ነው። ስለዚህ በዜማ ውስጥ ያሉት ወደ እኛ ልብና አእምሮ ውስጥ ያደርሳል እንጂ የግድ ያ ስሜት እዛ ውስጥ የተገለጸው ታሪክ የሱ ነው ለማለት ብዙ አያስኬድም ነው። አሁን ዳኒ ተረድተኛል ብዬ አስባለሁ። ግን ለምሳሌ ሜሪ አርምዴን ውሰድ። ክራሩ የራሷ ነው፣ ግጥሙ የራሷ ነው፣ ዜማው የራሷም የህዝብ ዜማ ነው። ሱ ስትል የምትገርፈው የእሷን ነፍስ ነው። በእውነት ነው የምነግርህ። እሷ የተለየች እሷ ነች። ዘፈኗ እሷ ነች፣ እሷ ዘፈኗ ነች። እና እዚህ ላይ ሐመል ማለት ስንመለከታት ግን እንደ አብዛኛው ድምፃዊ የብዙ ነገር መጨረሻ ላይ ይዛ የምትወጣ ድምፃዊ ናት። ስለዚህ በዘፈኖቿ ውስጥ የምናገኛትን ካራክተር የሆነ ቦታ ላይ እንዳጋጣሚ ልትወክል ትችል ይሆናል እንጂ በእሷ ዜማ ውስጥ የምናውቃት ገጸ ባህሪ ራሷ ሐመልማል ናት ልንል አንችልም ማለት ነው። ከሆነ ከተገኘ ደግሞ ታምር ነው። ስለዚህ አሁን የሐመልማል ሜታሞርፎሲስ ብለናል። ከናማለዳ ከደርባባዋ እንግዲህ እንደ ካራክተር ነው የምናወራው። ከዛ ተነስተን በየመሃል ሄደን ልኑርን አንስተን ጠቅሰን እያልን ትናንትና ምሽት እርሜን አውጣ ላይ ደርሰናል እና እርሜን አውጣ ላይ እንደውም ከብሶት ይልቅ በቀልተኛ ሆና ነው አይደል የምናገኛት? እርሜን አውጣ ላይ በቀልተኛ ሆና ነው የምናያት። እዚህ መጨረሻ ላይ ዛሬ የምናቀርበው ፍታኝ ላይ ግን ይህን ፕሮግራም የሚከታተሉ አድማጮቻችን ሊወራረዱኝ ይችላሉ። በኢትዮጵያ ሙዚቃ ታሪክ ልል አልችልም፣ ምን ያሉን አውቀዋለሁ። ግን ቢያንስ በእኔ ዕድሜ ስሰማ ከኖርኳቸው ዜማዎች ውስጥ እኔ በዚህ መጠን የተገለጸ ምሬት ነበረ ለማለት አልችልም። ዳኒ ይሄ ፍታኝ የሚለው የሐመልማል ዜማ እውነቱን ለመናገር ማንኛውም ራሱን ያከበረ ለፍቅረኛው እገባለሁ፣ ሕይወቷን ከሕይወቴና ሕይወቴን ከሕይወቷ ላቆራኝ
በትዳር ተሳስረን ወልደንና ከብደን ቀሪ ዕድሜያችንን አብረን እስከ መጨረሻው ለመኖር ይገባኛል ትገባኛለች ብሎ እንደው ከመወሰኑ በፊት ራሱን መጠየቅ አለበት። ይሄን ዜማ ስትሰማ ብዙ በህይወት እንግዲህ አይደለም ሙዚቃው ዜማው ከወጣ 15 16 ዓመት ሊሆነው ይችላል እና በሰማሁት ቁጥር የሚረብሸኝና በሬዲዮ ላይ ኦልሞስት በየወር ከ15 ቀን 6 ሳምንት ቆጥሬ እሱን ዘፈን አስኪዱት እያልኩ የሚሄደው ነውና እዚህ ጋር ያለችውና ሐመልማል ለማመን ያስቸግራልና ትንሽ ግጥሙን ልበለው እንዴ? አዎ እህል ውሃችን አለቀ በቃ ምን ይቀረናል? የማንቻቻል ሰዎች ሆነናል፣ ተቃቅረናል። በቃ ካሁን ጀምሮ የኛማ ኑሮ በቃ ዘንድሮ አቅም ጉልበቴን ሀብቴን ገብሬ ራሴን ጎድቼ ስላንተ ኖሬ ባጥንቴ ቀረሁ አልቆ ስጋዬ የማይገባ ሆኗል ስቃዬ። ግፍህ በስቶብኝ አንገሽግሾኛል እንደ ግርሳት አንገብግቦኛል። እርኩሱ መንፈስ ባንተ ተልኮ ልቤ ተጨንቋል ውስጤ ታውቆ ፍታኝ በቃ ፍታኝ ፍታኝ አታንገላታኝ ፍታኝ። እህል ውሃችን አለቀ በቃ ምን ይቀረኛል? የማንቻቻል ሰዎች ሆነናል፣ ተቃቅረናል። በቃ ካሁን ጀምሮ የኛማ ኑሮ በቃ ዘንድሮ እንዳልናገር የለጎምከኝ እንዳልራመድ እየጎተትከኝ እየበደልከኝ እየታዘዝኩህ ስንት ያሳለፍኩህ ይቅር እያልኩህ የማትለወጥ የማትሻሻል ካለ አይነጋም በቀን ይመሻል። ብርሃን አይታይ ሁሌ ጨለማ አይዳምን ሰማይ ምድር አትለማ። በቃኝ ፍታኝ ፍታኝ አታንገላታኝ። ምንም ብትለኝ እኔ አይገባኝም፣ በምንም ነገር አታግባባኝ። ሁሉም በጊዜው ሊሆን ተፈቅዷል፣ ሰማንያችንም በቃ ተቀዷል። ፍታኝ 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 ከአቅሜ በላይ ታግሻለሁ፣ ትዕግስቴ አልቆ ቆርጫለሁ። ፍታኝ ፍታኝ ነው የምትለው። በዜማው በሙዚቃው ውስጥ ስትሰማው ለረጅም ጊዜ በሷ ዜማ ያረሰረስነን በአፍላ የጉርምስና ጊዜያችን የመጣች ነች ሐመልማል እና ጊዜና ሂደት እኛም ራሳችን ትናንት የነበርነው አይደለም። ብዙ ቦታ ወጥተን ገብተናል። ስለዚህ ህይወት አሻራዋን ጠባሷን ብዙ ቦታ አትማብናለች እና ማለዳ ያቺ ገጸ ባህሪ እዚህ መጨረሻ ላይ የምናገኛት እንግዲህ አሁን ባልኩህ ምንም ብትለኝ እኔ አይገባኝም፣ በምንም ነገር አታግባባኝም፣ ሁሉም በጊዜው ሊሆን ተፈቅዷል፣ ሰማንያችንም በቃ ተቀዷል። ፍታኝ ፍታኝ። ይሲ እንዲህ አይነት ነገሮች ብዙ ጊዜ ይመስጡኛል። ዳኒ በመሃል የምታነሳው ነገር ካለ? በጣም የሚረብሽ ሙዚቃ ነው ዓለም። ግጥሞቹ እያንዳንዱን እውነት ለመናገር ይሄ ሙዚቃ ከዚህ በፊት ሰምቼዋለሁ፣ ግን አሁን አንተ ግጥሞቹን ስታነሳቸው በዚህ ልክ ግን መስማቴን በጣም ነው የተጠራጠርኩት እና በጣም ልብ የሚነካ ነገር ነው። ምን ያህል ብትበደል ነው፣ ምን ያህል ቢያሰቃያት፣ እንጃ የምታሳዝን ሚስት ናት እዚህ ውስጥ ምናያት። አንዳንድ ጊዜ ምን አስባለሁ፣ ይሄ ተደራሲው ጋር ሲደርስ የተለያዩ ወይዛዝርት በምን መንገድ ተቀብለውት ይሆን? በምን መንገድ ሰምተውት ይሆን? እንዴትስ ቀርጾት ይሆን ስሜታቸውን? አንዳንድ ጊዜ በጣም
እንትን ትላለህ እና በዚህ ዜማ ውስጥ የሚገለጽ ህይወት ያላቸው ሰዎች ይኖር ይሆን ብለው ልትጠይቃለህ። ኢንፋክት የሚገርምህ እንግዲህ ወደ መጨረሻ ላይ ያሉ የአመልማል ስራዎች በአብዛኛው የገጣሚ ሞገስ ተካ ነው እና እንዴት ነው በምን አይነት ጥልቀት፣ በምን አይነት ሐሳብ፣ በምን አይነት ምናብ፣ ምን አይነት ህይወት እና አስቦ እንዴት አድርጎ እንደሰራው ከምን ተነስቶ እንደሆነ በጣም አንዳንድ ቀን ትመሰጣለህ። እና ነው እንዲህ አይነት የድምፃውያን እኛ ሀገር ላይ ብዙ አንዳንድ ነገሮች መሆን ያለባቸው ነገሮች አሁንም ወይ አይ ነው የብዙ ችግሮች አሉ። ግን አሁን እኛ የአትሌቲክስ ሀገር ነው ለምሳሌ አይደል? ያው አንድ ዲሰንት የአትሌቲክስ መጽሔት መኖር ነበረበት እዚህ ሀገር ላይ። ይሄ እንዲኖር የሚተጋ ሲሪየስሊ ይሄ እንዲኖር የሚፈልግ የአትሌቲክስ ፌዴሬሽን፣ ይሄ እንዲኖር የሚፈልግ አትሌት ሊኖር ይገባ ነበር እዚህ ሀገር ላይ። ያው አየህ ነው ምክንያቱም ወጥ የሆነ ታሪካዊ መሰረት ያለውና በየጊዜው በታላላቅ ታሪኮች ውስጥ የሚያልፍና ለሚቀጥለው ጊዜ ደግሞ አዲሱ ጄኔሬሽንም የዚህ ታላቅ ተጋድሎ ታላቅ የኢትዮጵያ ስኬት እንዲቀላቀል እንትን የሚል ነው። ሁለተኛ አትሌቲክስ ዳር አንዳንዴ በጣም አንፍታለ። ግን አትሌቲክስ ሸላሚ ነው። ሮጣ አሸንፍ እንጂ ኢንተርናሽናል ነው። ዋጋህን የላብህን እና ከዛም ባለፈ የምታገኝበት ነው። አንዳንድ ጊዜ የሆነ መሰረት የሚጥል ያስፈልገዋል። አየህ ኤልሻዳይ የሚባል ልጅ ሞክሮ ነበረ። በጣም ጥሩ ጋዜጠኛ፣ ጥሩ የአትሌቲክስ ጋዜጠኛ ነበረ እና ለብዙ ጊዜ የአትሌቲክስ ፍቅር የነበረኝ ጊዜ ነበር። አሁን እንኳ አለኝ ለማለት አልችልም በተለያዩ ምክንያቶች። እና የሱ ስራዎች ለስቶሪ ለመስራት ስንፈልግ ስቶሪ ለመስራት ቁጭ ብለህ ኢንፎርሜሽን ያስፈልጋል። እና ኢንፎርሜሽን አገኝ ነበር ኤልሻዳይ ከሰራቸው። በጣም በግሩም ሁኔታ ይዞት ነበር ኤልሻዳይ። በመልክ አላውቀውም ይገርማል፣ ግን በጣም ዋንደርፉል የሆነ የስፖርት ጸሐፊ ነው እና አሁን የለም አሁን። ስለዚህ የአትሌቲክሳችንን እድሜ ያክል ያስቆጠረ ወይ በ15 ቀን በላይ ወይ በወር አንዴ የሚወጣ በተለያየ መልኩ የሚሰራ መጽሔት ሊኖር ይገባ ነበር ኢትዮጵያ ውስጥ። ከፍተኛ ገንዘብ በጀት የሚያንቀሳቀስና በሚገባ ባለሙያዎች ተቀጥረው የሚሰሩበት ማለት ነው። ምንድነው ይህን ያልታምሩ የጥሩ የአትሌቲክስ ጸሐፊዎች ይኖሩን ነበር። ኤልዶሬት ሄደው 2 ወርና 3 ወር አጥንተውና ይዘው ሊመጡ ኬንያ፣ ታንዛኒያ፣ እዚህ አፍሪካ ሀገር እንኳ እንደ ልብ እየተመላለሱ በየአትሌቲክሱ ቦታ እየተገኙ ገድሉን ታሪኩን ይነግሩን ነበር። ግን ያ የለም። የሚያሳዝን ነገር። በተመሳሳይ ሁኔታ ሙዚቃውም ደሃ አይደለም። በሙዚቃ ላይ ብቻ የተመሰረተ እንግዲህ በዓለም ላይ የምናየው ብዙ ነው። ድምፃውያኑ ክብር የሚሰጡት የኛ የሚሉት መጽሔት ሊኖር ይገባ ነበር እና በየጊዜው አክሰስ ያለው ለከያኔዎቹ አክሰስ ያለው እና በዚህ ቢሆን በጣም ብዙ ታሪኮች መኖር ታሪክ አይደል? ከዛ ውጭ እኮ ምንም ታምር የለው እና ይሄንን ማድረግ ይቻላል። ለምንድን ነው ይሄን ያልኩት? አሁን ለምሳሌ የምንነጋገረው ለሰዎች ትርጉም ላይሰጥ ይችላል። እናንተ አሁን የተነጋገርን ያለ ነው ትርጉም ሰጥቷቸው ደግሞ የሚያዳምጡ ሊኖሩ ይችላሉ። አሁን እያወራን ያለ ነው ስለ ድምፃዊ አይደለም። ድምፃዊ ከሰራቸው ዜማዎች አንዱን ወስደን ነው እያወራን ያለ ነው። የሱ አይደለም ከዘፈነ በኋላ የሱ ድምፅ የሱ ስራ በተለያየ ቦታ ላይ የሚፈጥረውን ስሜት ሊያውቀውም ሊቆጣጠረውም አይችለው። ሊያውቀው እንኳ ቢፈልግ እንዲያውቀው የሚያደርገው መንገድ የለም ኢትዮጵያ ውስጥ። ቢያንስ ማይክል ጃክሰንን ባየን ጊዜ ፈረንጁን ሰውነታቸው እሱ የፈጠረባቸውን ስሜት መቋቋም አቅታቸው ራሳቸውን እየሳቱ ሲወርቁ በአምቡላንስ ሲወሰዱ አይተናል። ትልቅ ፓወርፉል እንትን ነው ኪነት እና ከዚህ አንጻር ከማንሳት አኳያ ነው እና ያመልማል በእድሜ በዚህ ደረጃ ማቀው የመረረ ዜማ
የመረረ ብሶት አልከጠመኝም እና ይህን ለማንሳት ያክል ነው እንግዲህ ትናንት በ1970ዎቹ መጨረሻ አካባቢ ና ማለዳ ጉብል ልጅ ማለዳ እጠብቅሃለሁ ቁጭ ብዬ ከጓዳ ቡና እያፈላኝ ቁጭ ብዬ ከጓዳ የሳምንቱ ቀናት ዓመት ናቸው ለእኔ እሁድ በማለዳ ናለኝ ሰቀቀኔ። ያች ልጅ አሁን ስላመልማል አይደለም ብናወራው በሐመልማል ዜማ የምትወከለዋ ካራክተር ማለት ነው። ያው እና ያች ልጅ በጊዜ ሂደት በህይወት ተሞክሮ ውስጥ በጣፈንታ ሽክርክሪት ውስጥ አልፋ ወደ መጨረሻው የምናገኛት እንግዲህ እህልዋችን አለቀ በቃ ይሄን ዘፈን ልለውም አልችልም። ሪሊ ከባድ ዘፈን ነውና ምንልናው ቅድም መጽሔት ያነሳት እንደነዚህ አይነትን ነገር እንደ ሐመልማልን ትጠይቃቸዋለህ ማለት ነው። ያው አሁን እንዲህ አይነቱን ስራ ለመስራት ደግሞ በጣም የተዋጣላቸው ሌሎች ጋዜጠኞች አሉ። ዴይሊ አጫጭር ሲኖት 1 ሰዓት 3 ሰዓት የሚፈጅ አይደለም። አሚኒን ዘፈን ስትዘፍኛችሁ ምን እየተሰማሽ ነበር? እስኪስት ለምሳሌ አንዳንድ ዜና ስናነብ እንደ ዜና የማንቆጥረው ዜና አለ። ዝም ብለን እንደምናነበው ወጥቼ ብጠይቀኝ ያነበብኩት ላላውቀው እችላለሁ። እንዳልተሳሳትኩ ግን አውቃለሁ። በዚህ ደረጃ እኮ የሚያዜሙ ዜማ አለ። እንደ ሌላ ጊዜ ደግሞ የምናነበውን ዜና በዛ ዜና ውስጥ ራሳችንም እንቀየራለን። ሁኔታችንን ይቀይረዋል ዜናው እና ልክ እንደዛ ሁሉ እንዴት አድርጋ ነው ይሄን ዜማ የዘፈነችው ብጠይቃት ለምሳሌ አንድ ጋዜጠኛ ወይ ለምሳሌ እንዴት ሆነሽ ነው የዘፈንሽው? እንግዲህ ምን ለማለት ዲታችድ ሆነ እኮ ትሰራዋለህ። ያስጥልኝ እንደምናላችሁ ዜና እናሰማለን እንደዚህ ምትላለህ እኮ ከዜናው ጋር ተላቀህ ማለት ነው። ዝም ብለህ አሸንዳው ሆነ ታስተላልፈዋለህ። አንዳንዱ እንደገና ደግሞ ተዋህደ ከዜናው ጋር ተዋህደ ታነበዋለህ። ልክ እንደዛ ሁሉ ይሄን ዜማ ስትለው እንዴት ነው ያለችው? ምን አስተያየት ነበራት መጀመሪያ ስታየው? የራስ ግጥሞቹን ስታያቸው ስታጠናው ስቱዲዮ ውስጥ እንደዚህ አይነት ነገር ከዘፈኖቿ ውስጥ የትኞቹ ዘፈኖች ለእሷ የተለየ ትርጉም አላቸው? ለምሳሌ በሆነ መንገድ ከራሷ ህይወትም ጋር አንድምታ ያላቸው አሉ። የትኛውን እሷ ዘፈን የምትለው? በነገራችን ላይ ዳኒ ይህንን ቅዳሜ ታውቃለህ፣ እኛም ፕሮግራም አሃዱ ላይ ከ5 ሰዓት እስከ 8 ሰዓት የሚተላለፍ ለዛና ቁም ነገር የሚባል ፕሮግራም አለ። እና እዛ ላይ እንግዲህ እኔ ታምራት ኃይሉና ዘካሪያስ የሚባል ወጣት ልጅ እንዳንተ ለ3 ሆነን የምንሰራው እና አንድ ጥያቄ መጠየቅ ነበረብኝ። ያው በፕሮግራሙ ላይ ብዙ ነገሮች እናነሳለን፣ ዓለም አቀፋዊ ዜናዎች፣ እንደዚሁም ደግሞ ማህበራዊ ሺዎች እና ሙዚቃ ስቴፕል ነው የፕሮግራሙ። እኔ ሙዚቃ ህይወት ነው ከሚሉ ውስጥ ነኝ እና እናወራለን ስለ ሙዚቃ እና ድንገት አንድ ጥያቄ ጠየቅኩኝ። እና ሁላችንም ሙዚቃ እንወዳለን፣ ሰው ሆኖ ሙዚቃ የማይወድ አይኖርም። ግን ድንገት እንደዚህ አሁን ብንጠያየቅ ብዙ ዘፈን ነው የምንወደው፣ ምክንያቱም ብዙ ስሜት ነው ያለን እና ተመሳሳይ ስሜት የሚያንጸባርቁ የተለያየ ዜማ ያላቸው የተለያዩ ድምፃውያን። ስለዚህ ብዙ ዜማ ነው የምንሰማው። ግን እንዲህ የግድ አንዱን መምረጥ አለባችሁ ቢባል ይበልጥብኛል ሳይሆን ወይ እንደው ኦኬ እንደው እዚህ ደረጃ ላይ ግዴታ ካለ እኔን እዚህኛው ዘፈን በጣም ልቤ ስስ ነው የምትሉት አንድ ዘፈን ስል ሪሊ ምላሹን ወዲያውኑ ለማቅረብ እንደተቸገሩ ነው ያየሁት። እና በወቅቱ ለኔ ወዲያውኑ ወደ ምናበት ትገባለህ፣ ወደ ጭንቅላት ወደ እዝነ ህሊና ትገባና ታስባቸዋለህ ድምፃውያኑን ዘፈኖቹን እንደዚህ አይደለም ያው አርገህ ብለስአና ይገርማል። ሙሉ ቀን ይመጣብኝ ባይነሽ ልለፍበት የሚለው ዜማ ማለት ነው። እና የሚገርም ዳኒ ሁል ቀን ምንድነው ማድረገው? አሁን ካንተ ጋር ተለያየናል። በነገራችን ላይ ምሽት ላይ ነው የምንሰራው
ከዛ በቃ ራሴን አስተካክላት ራሴን ምንን አስተካክዬ እንቅልፍ ያው ልተኛ ባልኩ ሰዓት ይመስለኝ ከዛ ዘፈኑን ሞባይሉን አጠገቤ አደርገዋለሁ ማለት ነው። ከዛ እሱን ከፍታለሁ። አንዳንድ ጊዜ ሙሉውን ኮሌክሽኑን ከፍታለሁ የሙሉ ቀንን። አንዳንድ ጊዜ ደግሞ እሱ ምክንያቱም ብዙ ጊዜ አንዱን ዘፈን እንኳን ሳልጨርስ ነው የምተኛው እና በአይንሽ ልለፍበት ሰማ ቪዲዮ አውቶማቲክ የሆነ ደስ የሚል ስሜት ይሰማኛል እና በዛ ተኛለሁ ማለት ነው። ሶ ለእኔ ይሄ ይበልጥብኛል ብያቸው ይህን ስል ግን ስቲል ሌላ ጊዜ ሌላ ዘፈን ልትል ትችላለህ። ግን አንዳንድ ዘፈኖች በጣም ፓወርፉል ናቸው ለተለያየ ሰው እና ስለ ሙዚቃ ስታስብ ማት ነገር እና አንድ ሙዚቃ የተለየ የሚያደርገው ምክንያት ደግሞ ከአንተ ህይወት ጋር የተሳሰረበት ብዙ ነገር በብዙ ምክንያት ሊሆን ይችላል እና ይሆነውና ሐመልማል እንግዲህ በጣም ከተዋጣላቸው በሙዚቃ ስራቸው እንደዚህም ደግሞ በህይወታቸው ከተዋጣላቸው ሰዎች ውስጥ ነች። ከሀብታም አርቲስቶች መካከል የምትጠቀስ ነች። የተለዩ የራሷም መገለጫ ባህሪዎች አሏት። ዘናጭ ነች ሐመልማል። ያው እንደውም ምንድን ነው የተባለው የሐመልማል ጫማዎች በጣም ብዙ ናቸው። በቴሌቪዥን ያዩ ይመስለኛል ምን ያለ በሞዴላቸው በስታይላቸው እና በዋጋቸው። ያው ስለዚህ እንደዚህ አይነት ለየት ያሉ ባህሪዎች አሏት። ሰብአዊ እርዳታ ይሄ ማህበራዊ ነገር ላይ እርዳታ እገዛ ላይ በጣም ትሳትፋለች። ያው ሌላ ሐመልማል እሷ እንደዚህ አስባው እንደሆነ አላውቅም፣ ግን አንድ የሚገርም ነገር አለ ከሐመልማል ጋር ተያይዘው ማለት ነው። ያ ምንድነው? ዮሐንስ አድማስ የሚባል ጓደኛ አለኝ። ብዙ ዓመት አልተለያየንም። አሁን በመሃል ላይ ግን ካናዳ ሀገር ከሄደ በኋላ በአመት አንዴ ወይም በሁለት ዓመት አንዴ ይመጣ ነበረ። አሁን ግን 3-4 ዓመት ተቆጠረ ሳይመጣ እና እኔም ብቸኛነት ሳይሰማኝ አልቀረም። ዳንኤል በጣም ነው የሚስማ ያደረገውና ምን እንደዚህ እንዳስጨከነው አላውቅም። ምናልባት የፕሮግራም ምክንያት ሆኖ እንደው ያዳመጠው እንደሆነ እንደው በእግሩ ይመጣል ብዬ ባላስብ በስሜት ተነክቶ በአውሮፕላን ቲኬት ቆርጦ ይመጣል እና ዮሐንስ አድማሱ ይባላል። ካናዳ ሀገር እዛ የአማርኛ ሬዲዮ ስርጭት የቴሌቪዥን ነበረ በአንድ ወቅት አይዶናውን ይኑር አላቅም። እዛ ላይ የሚሰራ ነበረ። ጥሩ ድምፅ ያለው ጋዜጠኛ ነው እና አንዲት ድምፃዊ አዲታንጎ ወደ መድረክ ያወጣት ልጅ ነች እና ከአየለ ማሞ ጋር ይመስለኛል የሰራችው። አየለ ማሞ ዜማውን በማውጣት እና ልጅቷ በዛን ወቅት ታስታውሰዋለሁ መስሏለኝ በሐሳቤ 13 ዓመት ልገምታት እችላለሁ። ምናልባት ግን 18ም 15ም 18 ልትሆን ትችላለች አላቅም። ግን እንደው 13-14 ውስጥ ነች ማስባት ያኔ ዘፈኑ ስታወጣ እና ማስታወቂያውን የሰራው ዮሐንስ ነበረ እና በጣም እንስቅ ነበር እና የሰራው ማስታወቂያ እንቡጧ የሚል ነበር። እንቡጧ ብሎ ህብስት ጥሩነህ ያለ ነበር የሚለው እና ቀጭን ልጅ ራሰ ልጩ ልጅ ነበረች ህብስት እና አሁን ህብስት ናት አለው በየቴሌቪዥኑ። እንደውም አንድ ቀን ናይት ክለብ እሷን ለማየት ጠብቄ በቁሜ እንቅልፍ ሊጥለኝ ሲል አትመጣም ዛሬ አሉ። ገብተዋል። አንድ ቀን መድረክ ላይ አታለው እሷ አሁን ሌላ ሰው ናት ህብስት ናይት እንደው እና ህብስት ያላት ድምፅ ልዩ ነው። የህብስት ዜማዎች ሰምታችሁ ከሆነ በጣም ማቹርድ የሆነ ድምፅ ነው ያላት። ያው ኤክስትሪምሊ ማቹርድ የሆነ ድምፅ ነው ያላት። ልዩ ዘፋኝ ናት እና እንደው ካልተቀየመችኝ የሐመልማል አዲስ ቨርሽን ነው የሚመስለኝ ድምፅ። ኦኬ በጣም ከሐመልማል ጋር ይመሳሰልብኛል ድምፅ እና ግን አዲስ ቨርሽን የሚመስለኝ ድምፅ እና ብዙ ጊዜ እሷን ስሰማ ሐመልማልን እንዳስታውስ ታደርገኛለች። ድምፃቸው የሚወራረሰው ነገር አለ። የህብስት ጥሩነህና
የሐመልማል አይ ቲንክ እዚህ ጋር ማብቃት አለብን ዳኒ። ሐመልማል ስቅታ እንዳይረብሻት ምሽቱን ደጋግመን አነሳላት። እንደ አድማጮቻችንን ሙዚቃ አጣጥሞ ነው የምንላችሁ። ይሄ እንግዲህ ቅዳሜና እሑድ ብቻ አይኖርም ሙዚቃ በአዋዜ ቅዳሜና እሑድ አይኖርም። በተረፈ ከሰኞ እስከ ዓርብ ይኖራል አይደል ዳኒ? አዎ። ስለዚህ ነገ መልሰን እናገኛቸዋለን አድማጮቻችንን። ነገ ደግሞ የሌሎች ድምፃውያንን የአንድ ሁለት ድምፃውያንን የተመረጠ ዜማና ከሱ ጋር ያሉ የሚታወቁ አንዳንድ ታሪኮችን ይዘን ለመመለስ እንሞክራለን። የዛሬውን ፕሮግራም ለመዝጋት ስለ ሐመልማል አንድ ነገር ልጨምር። እሺ አለም። ሐመልማል በብዙ ነገር ትታወቃለች ብለናል። ሀብታም ናት። ሀብታም ከምንላቸው አርቲስቶቻችን ቀዳሚዋ ናት። በጣም መዘነጥ ትወዳለች። ጫማዎቿ ቤት ያስለቀቁ ናቸው። በማህበራዊ ህይወት ላይ ትሳትፋለች። በቻለችው መጠን ታግዛለች። ሌላ የምትታወቅበት ሐመልማል በግ ትገፋለች። ኦኬ። እኔ አልችልም። ለምሳሌ በግ መግፈፋ ሐመልማል ትችላለች እና የአሰበ ተፈሪ ልጅ ነች። ከዛ በተረፈ እንግዲህ አይ ቲንክ ምግብ ቤት ነበራቸው መሰለኝ በአንድ ወቅት ስትናገር አርደው ካንጠለጠሉላት ችግር የለብኝም ጠቅ አርጋ በጉን ትሸልቷለች ማለት ነው። ይሄ ነገር በጣም አንዳንድ ጊዜ እውነት አይመስለኝም ነበር። እንደው እንደ ቶማስ ካላዩ አላምንም ነበር። አሁን እውነት እንደው የቱ ጋር ነው የሚጀመረው ራሱ ይሄም አሁን ነው አይዲያ። በኋላ ምን ሆነ መሰለ እስራኤል ሀገር መቼም የነገር ይነገራል አይነገርም አላቅም። እንግዲህ መቼም የኢትዮጵያ ሰው ይፈልጋል ራሱ ባህላችን ውስጥ በጉን ወይም በሬውን ወይም ዶሮን አይተን ራሳችን ጥለን ስንበላ ነው የምንወደው። መቼም እንደ ሀበሻ ሱፐርማርኬት ብቻ ተመላልሶ አይቻልም። ብቅ እንል ነበረ እንደዚህ አንድ ሁለት ሰዎች ሶስት ኖርና ቄስ ይዘ ማለት ነው የሚባረኩ በግ ልንገዛ ትወጣለህ። አረቦች አሉ በግ የሚሸጡ ማለት ነው። እና የበጉን ሳይዝ ልነግር አልችልም፣ በእውነት ጣሙን ልነግር አልችልም። በጣም በወድ ዋጋ ነው የምንገዛው። 2000 ሼቃል እንደዚህ በጣም ብዙ ብር ነው። ወደኛ ታደርገው 60,000 70,000 ይሆናል በአሁን ባለው ምንዛሬ። ሙክት በግ ማለት ነው። ያ በጎቻቸው ራሱ ትልልቆች ናቸው። እና አሁን በጉን ስትገዛ እንግዲህ አንድ አረብ አለ ማለት ነው። በጎች አሉት ግቢ ነው እንደዚህ። ከዛ ቁጭ ትላለህ። ከዛ በጉ ይመረጣል፣ እንትን ይባረካል፣ ይታረዳል። ከዛ እንዳልኩ ይሰቀላል አለው ቦታ እዛ ራቅ ብሎ እንትን ይላል። ለእኛ ሻይ ምናምን እንደዚህ ይመጣልሃል። መኖሪያ ግቢ ውስጥ ነው ወይስ ራሱን የቻለ? መኖሪያ ግቢ ውስጥ ነው። አሁን አንድ አረብ ባለ ሀብት ነው፣ ብዙ በጎች አሉት ማለት ነው። እንደ እሱ አጠገቡ በወንበር ላይ መጥቶ መቼም የኛ ሰዎች አረብኛውን በዕብራይስጡም ዕብራይስጥኛ ይችላሉ። እነሱም እየተሳሳከሉ እንትን የምትለው እና የሚደንቅ ነገር ነው። ያ ባለ በግ 2-3 ሚስቶች አሉት፣ ያው በሃይማኖቱ ማለት ነው። እና አንዷ ለምሳሌ ሻይ የምትሰጠነች በጣም የሚያማምሩ ናቸው። ሻይ እንደዚህ የምታቀርብልን ማለት ነው። አንዷ ግን ለዛ ተሰቅሎ ይሰጣታል። ጣጣጣጣጣ አርጋ ጨርሰው ትሄዳለች። ኦኬ። ስለዚህ ማይ ጉድነስ ሐመልማልም በእርግጥ ትችላለች ብዬ ያንን ያመንኩት ሐመልማል ስትናገር ሰምቼ አይደለም ያመንኩት። እዛ ያቺ የአረቡ ሚስት ማለት ነው በጣም የሚያመልኩ ምንትና ሲሰጣት ይገርማል። እንደዚህ እያየናት እኮ ነው። ጣ በቃ ምን ብዬ ልበል አርጋ ያንን እንትን ጨርሳ በሆነ ሁሉ ስጋውን አስቀምጣ አምጥታ ሄደች ማለት ነው። ስለዚህ ያን ሳይ ወደኋላ አስቤ በቃ ሐመልማልም በደንብ ትችላለች ማለት ነው ብዬ ራሴን አሳምኛለሁ። ረጅም እድሜና ጤንነት እንዲሁም ደስታ ለሐመልማል አባተ እንመኛለን። በነገው ዕለት ደግሞ አድማጮቻችን አንድ ከያኒና ስራውን ይዘን እንመጣለን። በአዋዜ ልዩ ያለበት ምክንያት እንግዲህ አዋዜ ያው ዓለምን ዋሴ ማለት ነው። ሁል ቀን ከዜና ጋር ብቻ
እሱ መክሊቴ ነው፣ እንጀራዬ ነው። አድማጮች አውቃለሁ። ስለዚህ አዋዜ፣ ዋናው አዋዜ የዜና ማስራጫ ነው። የዩክሬን ስንክሳር፣ የመካከለኛው ምስራቅ ስንክሳር፣ እንደዚሁም ደግሞ ግልብጥ ዓለም ይዞን በገባበት የተገለበጠ ሁኔታ ውስጥ ሁሉ አለን። ዜናው እዛ ውስጥ ይጧጧፋል። እዚህ አንዳንድ ረዘም ያሉ ዶኪመንታሪ ስራ ወይም ወደኋላ ያለፉ ግን አሁን ሬሌቫንስ ያላቸው ታሪኮችን ደግሞ የምናቀርበው አዋዜ ልዩ ላይ ነው። እንደገና ደግሞ እንደዚህ አይነት በሙዚቃዎችም ላይ በተለያዩ ጉዳዮች ላይ እንድናወራ ነው እንግዲህ አዋዜ ልዩ ያልነው። ስለዚህ አንዳንድ ጊዜ ሰዎች በሬዲዮ በቴሌቪዥን የሚጓጉለትን በዩቲዩብ አልለመዱትም። ስለዚህ ይለመድ ለማለት ፈልጌ ነው ዳኒ፣ እንደማመጥ ለማለት ያክል ነው። በጣም ጥሩ ዓለም። እንግዲህ ዛሬ የሐመልማል በጣም ቆንጆ በጣም ደስ በሚል መልኩ ነው ያሰማህን ዓለም። መልካም ጊዜ ይሆንልህ። እሺ ዳኒ ደህና ደር። እንግዲህ ለወትሮ አሁን ወደ መኝታዬ ነው የሚሄደው። ፕሮግራሙን እንደ ማንኛውም አድማጭ የምሰማው ጠዋት ነው። መቼም አንተም እንቅልፍን አጥተህ ነው የምትጭነው። ጠዋት ተቀናብሮ ሰማዋለሁ። በተረፈ ዛሬ ከእንቅልፌ በፊት የማዳምጠው አንድ ሙዚቃ ቢኖር እንግዲህ ፍታኝ ነው ዳኒ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ፣ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ